በቀጥታ ከውጭ ምንጮች ወዳገኘናቸው ስፖርታዊ መረጃዎቻችን እናቀናለን። ለምዕራብ ለንደኑ ክለብ ቼልሲ መልካም ዜና አለ። አሰልጣኝ ሞሪሲዮ ፖቼቲኖ የ20 ዓመቱ እንግሊዛዊ የተከላካይ ስፍራ ተጫዋች ሊቫይ ኮልዊል ከጉዳቱ ማገገሙና የፊታችን ሰኞ ወደ ደቡብ ለንደን በማቅናት በሴለርስ ፓርክ ከክሪስታል ፓላስ ጋር በሚያደርጉት የፕሪሚየር ሊግ የለንደን ደርቢ ጨዋታ ላይ ተጫዋቹ የመሰለፍ እድል እንዳለው ጠቁመዋል። እንግዲህ ኮልዊል ያለፉትን 4 ጨዋታዎች በጡንቻ መሳሳብ ጉዳት ምክንያት ለቼልሲ ግልጋሎት ያልሰጠ ተጫዋች እንደሆነ ይታወቃል። ተጫዋቹ እሁድ የመጨረሻ ሕክምና ምርመራ ያደርጋል። በተለይ በጨዋታው ላይ ይሰለፋል ወይስ አይሰለፍም የሚለውን ነገር ግልጽ አድርጎ ለማወቅ ማለት ነው። እንደሚታወቀው ቼልሲ በኤፍኤ ካፕ የአራተኛ ዙር ጨዋታ ላይ ወደ ቪላ ፓርክ አቅንተው 3-1 በሆነ ውጤት አስቶን ቪላን አሸንፈው ጥሎ ማለፉን መቀላቀላቸውን ባረጋገጡበት ጨዋታ ላይ የማል ተከላካዩ ፈረንሳዩ ቤኒዮ ባዲያሺሊ ጉዳት አስተናግዶ ከሜዳ ተቀይሮ መውጣቱ የሚታወቅ ነው። ታዲያ ሊቫይ ኮልዊል ክለቡ በሰዓቱ መድረስ የቻለ ተጫዋች ሆኗል ሊባል ይችላል። ከሱ በተጨማሪም እንግዲህ ረዘም ላለ ጊዜ ጉዳት ላይ የነበረው እንዲሁም ደግሞ ከሜዳ ርቆ የነበረውም ትሬቨር ቻሎባም ከጉዳቱ በፍጥነት እያገገመ እንደሚገኝና በቅርቡ ከቡድኑ ጋር እንደሚቀላቀል ማያይዞ ተገልጿል ማለት ነው። ቼልሲ እንግዲህ ባሳለፍነው ሮብ አስቶን ቪላን ያሸነፉበት ጨዋታ በዘንድሮው የውድድር ዘመን ካሳዩት በጣም አስደናቂ እንቅስቃሴ መካከል አንዱ ሆኖ ሊቆጠር ይችላል። በተለይ ከቼልሲና ከቶትናም ጋርም በተመሳሳይ ያደረጉት ጨዋታ በቼልሲ በተለይ እንደ ሃይላይት በዚህ ውድድር ዘመን ሊነሳ የሚችል ጥሩ እንቅስቃሴ ያደርጉበት ጨዋታ ሆኖ ሊቆጠር ይችላል። አሰልጣኙም በተለይ የአስቶን ቪላውን ጨዋታ ከተጠናቀቀ በኋላ ይህ ወጥነት ባለው መልኩ እንድንንቀሳቀስ ጥሩ አጋጣሚ ነው ማለታቸው አይዘነጋም። በአጠቃላይ እንደ ቡድን እየተሰራ ያለ የሚገኝ ክለብ እንደሆነ ይታወቃል። ግን ደግሞ ጊዜ ይፈልጋል። ደጋፊዎቹ ደግሞ ግማሹ በተለይ ትግስታቸው አልቋል። ግማሾቹ ደግሞ ከአሰልጣኙ ጋር በተለይ ጥቂት ጊዜም ቢሆን ትግስት በመስጠት ቡድኑ ተዋቅሮ እንዲቀርብ ከፍተኛ ምኞት እንዳላቸው ነው የተገለጸ የሚገኘው። ዞሮ እንደነ ሊቫይ ኮልዊል የመሳሰሉ ተጫዋቾች ከጉዳታቸው ማገገማቸው ደግሞ ይበልጥ የተከላካይ መስመሩ እንዲጠናከር የራሱን ትልቅ ሚና እንደሚወጣ ግን ብዙዎች እየተናገሩ ይገኛሉ። ከዛ ውጪ አርሰናል ኒኮ ዊሊያምስን ለማስፈረም ጥረት ያደርጋል ተብሏል። በክረምቱ ትኩረት ተሰጥቶ ለማዘዋወር ጥረት ከሚደረግባቸው ተጫዋቾች መካከል ይህ ስፔናዊ እንደሚጠቀስ ነው እየተገለጸ የሚገኘው ማለት ነው። የሰሜን ለንደኑ ክለብ ከአመት አመት በተለይ በአሰልጣኝ ሚኬል አርቴታ ስር እየተሻሻለና እየጎለበተ መጥቶ ራሱን የዋንጫ ተፎካካሪ ሆኖ አግኝቶታል። ታዲያ ከተፎካካሪነት ደግሞ ወደ ዋንጫ ማሳካት ለመሸጋገር ስብስቡ ይበልጥ በቁጥርም በጥራት በብዛት እንዳለበት ብዙዎች ይናገራሉ። ታዲያ የፋይናንሻል ፌር ፕሌይ ህጎችን ላለመጣስ ሲሉ በጥር የዝውውር መስኮት ላይ እጃቸውን አጣምረው ማሳለፋቸው የሚታወቅ ነው። ታዲያ በክረምቱ የዝውውር መስኮት በንቃትም በስፋት የሚንቀሳቀሳሉ ተብሎ ከሚጠበቁ ተጫዋቾች መካከል በዋናነት የሰሜን ለንደኑ ክለብ ይጠቀሳል ማለት ነው። ታዲያ ተከላካይ ስፍራ፣ የአማካኝ ስፍራና የአጥቂ ስፍራ ተጫዋቾች ያስፈርማሉ ነው ተብሎ የሚጠበቀው። ምክንያቱም የክለቡ ባለቤት ክሮንኬ በተለያዩ የስፖርት ክንውኖች በባለቤትነት ከሚያስተዳድሩት ክለብ ዋንጫ ማሳካት እንደቻሉ ይታወቃል። ለአብነት አምና ለምሳሌ በቅርጫት ኳስ ከዴንቨር ኒጌትስ ጋር እንዲሁም ደግሞ በአሜሪካ ፉትቦል ለሚሳተፈው ኤል ራምስ ለተባለው ክለብ ካቻምና የኤንኤፍኤል የአሜሪካ ትልቁና ተወዳጁ የውድድር መድረክ እንደሆነ ይታወቃል። ዋንጫውን ማሳካት መቻላቸው ይታወቃል፣ በሱፐር ቦል ማለት ነው። እንዲሁም ደግሞ ዴንቨር ኔጌትስ ደግሞ በቅርጫት ኳስ ላይ የሚገኝ ክለብ ነው። እንዲሁ የባስኬትቦል በአጠቃላይ የሊጉ አሸናፊ መሆን የቻሉበትም ሂደት መመልከት እንችላለን። አምና ሁለቱም በክሮንኬ ስር የሚተዳደሩ ክለቦች እንደሆነ ይታወቃሉ። አሁን ደግሞ በእግር ኳሱ ከአርሰናል እግር ኳስ ክለብ ጋር የፕሪሚየር ሊጉን ማሳካት እንደሚፈልግ ነው የተገለጸ የሚገኘው ክሮንኬ እንደ ባለቤት ማለት ነው። ልጁ ጆሽ ክሮንኬ ደግሞ በቅርበት ከአሰልጣኙ ሚኬል አርቴታ እንዲሁም ከቴክኒካል ዳይሬክተሩ ኤዱ ጋስፐር ጋር የሚሰራ ግለሰብ ነው። ጨዋታዎቹንም በስቴዲየም ተገኝቶ በተደጋጋሚ የሚታደም ግለሰብ እንደሆነ ይታወቃል። ታዲያ በተከላካይ መስመር ላይ የ20 ዓመቱን ኦስማን ዲዮማንዴና የ17 ዓመቱን ጆሬል ሃቶን ለማስፈረም በእጩነት ይዘዋል መድፈኞቹ። በአማካይ መስመር ላይ የ25 ዓመቱ ማርቲን ዙቢሜንዲ ዋናው ኢላማቸው ነው። እዛ በተጨማሪ ግን ምናልባትም አንዳንድ መረጃዎች እንደሚጠቁሙት ከሆነ ቶማስ ፓርቴን በዳግላስ ሉዊዝ ለመቀየርም ጥረት እያደረጉ ይገኛሉ የሚሉ መረጃዎች ይወጡ ይገኛሉ። የዚህ ጋናዊ ጉዳይ ከዚህ ክረምት የዘለለ በአርሰናል ምንመለከተው ተጫዋች አይመስልም። በተለይ በርካታ መረጃዎችም ይሄን ነው እየጠቆሙ የሚገኙት። ጉዳት እንዲሁም ተደጋጋሚ ወጥ ያለ መሆን አቋም አርሰናል ሙሉ እምነት እንዳያሳድርበት እዚህ ተጫዋች ላይ ምክንያት ሆኗል። እድሜውም 30 መድረሱን ተከትሎ በዳግላስ ሉዊዝ በተለይ ለመቀየር ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። በአጥቂ መስመር ላይ ደግሞ በዋንነት ሳይቨን ቶኒ በአርሰናል ራዳር ውስጥ የሚገኝ ተጫዋች እንደሆነ ይታወቃል። በቅድሚያ ግን እነሱ ለቪክተር ኦስሜን በመስጠት ተጫዋቹ ለማስፈረም ነው ጥረት የሚያደርጉት። ፉክክሩ ኃያል ነው። እንዲሁም ደግሞ በጣም በርካታ ገንዘቦችን ማውጣት ይጠበቅባቸዋል ቪክተር ኦስሜን ለማስፈረም። ያው ያንን ባወቁበት ሰዓት ላይ ግን ፊታቸውን ወደ ሳይቨን ቶኒ በማዘዋወር ምናልባት ይህን ተጫዋች ለማስፈረም ጥረት እንደሚያደርጉ የሚጠበቅ ጉዳይ ነው ማለት ነው። አሁን ደግሞ የቀኝ ክንፍ አጥቂ መስመር ወይም ደግሞ በቡካዮ ሳካ ቦታ ላይ ጥሩ አቅም ያለው ተጫዋች ለማስፈረም ክለቡ ማቀዱ ተረጋግጧል። ለዚህም ሁለት ተጫዋቾችን በእጩነት ይዟል። የመጀመሪያው ኒኮ ዊሊያምስ ነው፣ የኢናኪ ዊሊያምስ ወንድም ማለት ነው። እሱ ለጋና ዜግነት መርጧል። ኢናኪ ዊሊያምስ
ዊሊያምስ ማለት ነው። ኒኮ ዊሊያምስ ደግሞ ዜግነቱን ወደ ለስፔን የሰጠ እንዲሁም ደግሞ ለስፔን ብሔራዊ ቡድን ተሰልፎ እየተጫወተ የሚገኝ ተጫዋች እንደሆነ ይታወቃል። ሌላው ተጫዋች ደግሞ በአማራጭነት የያዙት ማለት ነው ፔድሮ ኔቶ እንደሆነ ይታወቃል። 21 ዓመቱ ላይ ነው የሚገኘው ኒኮ ዊሊያምስ የአትሌቲክ ቢልባኦ የአጥቂ መስመር ተጫዋች ነው። በአጠቃላይ በባስክ ግዛት ላይ ለሚገኘው ክለብ ባደረጋቸው 109 ጨዋታዎች 17 ጎሎችን ሲያስቆጥር 17 ኳሶችን አመቻችቶ ማቀበል ችሏል። ለላሚኔ ያማልም የቅርብ ጓደኛ እንደሆነ ይነገራል። ኒኮ ዊሊያምስ ተጫዋቹ በሳን ማሜስ የሚያቆየውን ውል አምና አድሷል። ይህ ማለት ተጫዋቹን ለማስፈረም ቀላል ገንዘብ እንደማይጠይቅ ማሳያ ቢሆንም በተለይ አርሰናል በተደጋጋሚ በቡካዮ ሳካ ቦታ ላይ ሁነኛ ተጫዋች ማምጣት እንዳለበትና የቡካዮ ሳካን ጫና ሊያቀል የሚችል ተጫዋች ማምጣት እንዳለበት በርካቶች የሚያነሱት ሀሳብ እንደሆነ ይታወቃል። በአንድ በሬ አይታረስም የሚሉት የክለቡ ደጋፊዎች በተለይ አምና ተጫዋቹ በአጠቃላይ ወጥነት ባለው መልኩ እረፍት አልባ በሆነ መልኩ ሳይቀየር በተጫዋቾች ሳይለወጥ ቋሚ 11 ውስጥ እየገባ ወደ 85 የሚሆኑ ጨዋታዎች ላይ በቋሚነት ተሰልፎ መጫወቱ አይዘነጋም፣ ጉዳት እስኪያስተናግድ ድረስ ማለት ነው። ያ ብቻም አይደለም። የውድድር ዘመኑ በተለይ የተጠናቀቀ በሚሄድበት ሰዓት ላይ በተለይ ደግሞ አምና ተጫዋቹ ላይ የድካም ስሜት በግልጽ ሲታይ እንደነበር ይታወቃል። ክለቡ ግን በዚህ ቦታ ላይ ተጫዋቾች አለማስፈረሙን ተከትሎ አማራጭ በሌለበት መልኩ ሳካን ለማጫወት ሲገደዱ እንደነበር ይታወቃል። ያ ደግሞ ውጤት እንዳይመጣና የክለቡ በአጠቃላይ የጎል ድርቆች እንዲፈጠሩበት ያደረገ ዋናው ጉዳይ እንደሆነ የሚታወቅ ነው። ታዲያ ኒኮ ዊሊያምስን ለማስፈረም ጥረት አድርገው በተለይ በአጠቃላይ እስከመጨረሻው ድረስ ይህንን ተጫዋች በአጠቃላይ አምና ውል ያደሰ ተጫዋች መሆኑን ተከትሎ ገንዘቡ ከፍተኛ ሊሆን እንደሚችል የሚገመት ጉዳይ ነው። ቀደም ሲል እንዳነሳሁት ነው የኢናኪ ዊሊያምስ ወንድም ቢሆንም በተለይ ውሉን ባደሰበት ሰዓት ላይ ወንድሙ በቦታው ይገኛል። የዜግነት ቀየሩ እንጂ ያላቸው ቅርበት በተደጋጋሚ የምንመለከተው ጉዳይ ነው። ግን ይህ የማይሆን ከሆነ ኒኮ ዊሊያምስ ማስፈረም አይችሉ ከሆነ ግን ፊታቸውን ወደ ወልቭሱ ፔድሮ ኔቶ ማዞራቸው አይቀርም እየተባለ ነው የሚገኘው። አርሰናል ይህንን ተጫዋች ሲፈልጉት ለመጀመሪያ ጊዜ አይደለም፣ ረዘም ላለ ጊዜ ይህንን ፖርቹጋላዊ ሲከታተሉት ቆይቷል። ባሳለፍነው ክረምትም ተጫዋቹን ለማስፈረም ጥረት ማድረጋቸው የሚታወቅ ነው። ፔድሮ ኔቶ ታዲያ ዘንድሮ በአሰልጣኝ ጌሪ ኦኒል ስር ጥሩ እንቅስቃሴን እያደረገ ነው የሚገኘው በወልቭስ ቤት ማለት ነው። በተለይ ደግሞ በአጠቃላይ ከማቲያስ ኩኛ ጋርም የፈጠሩት ሊንክ አፕ ወይም የቅንጅት ጨዋታ ለወልቭስ ውጤቶችን እያስገኘ እየተመለከት ነው እንገኛለን። ቁጥራዊ መረጃዎችም እሱን ነው ቁልጭ አድርገው የሚያመላክቱት። በ17 ጨዋታዎች 10 ኳሶችን አመቻችቶ ሲያቀበል 3 ኳሶችን ከመረብ ማዋሃድ ችሏል ፔድሮ ኔቶ ማለት ነው። ምንም ለ2 ወር በጡንቻ መሳሳብ ጉዳት ከሜዳ ቢርቅም ማለት ነው። ምናልባትም ከጡንቻ መሳሳብ ባያጋጥመው ኖሮ ይበልጥ ጎል ኮንትሪቢዩሽኖቹ ወይም ደግሞ ለክለቡ ግብ እንዲያስቆጥር የሚያደርገው አስተዋጽኦ ከፍተኛ ሊሆን እንደሚችል ምንም ጥያቄ እንደሌለው ማሳያ ነው። ከክለቡ የመሰናበቻ መንገዳቸውን እየቀየሱ የሚገኙት ቶማስ ፓርቴ፣ ያኩብ ኪቪዮር፣ ኤዲ ኒኬቲያ እንዲሁም ሴድሪክ ሱዋሬዝ ቦታ እነዚህን ቀደም ሲል የጠቀስኳቸውን የተከላካይ አማካኝ ቦታና የአጥቂ መስመር ተጫዋቾችን በማስፈረም ቡድናቸውን እጅግ ተጠናክሮ እንዲቀርብ ለማድረግ ከፍተኛ ጥረት በክረምቱ እንደሚያደርጉ በርካታ ምንጮች እየጠቆሙ ይገኛሉ ማለት ነው። አርሰናልና ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት ላይ እጅግ በስፋት የሚንቀሳቀሱ ክለቦች መሆናቸው ነው በርካታ ምንጮች እየጠቆሙ የሚገኙት። ከዚህ በፊት ማንቸስተር ሲቲ እንዲሁም ሊቨርፑል የበላይነት የነበረበት የዝውውር መስኮቶችን ተመልክተናል። አርሰናልና ማንቸስተር ዩናይትድ አልተሳተፉም ላለመባል በሚመስል መልኩ በዝውውር መስኮቱ ላይ ሲንቀሳቀሱም በተለይ ቅርብ ጊዜ ትውስታችን እንደሆነ ይታወቃል። አሁን ግን ጊዜው ተቀይሯል። በአጠቃላይ በባለሀብቶቻቸውም ትልቅ ኢንቨስትመንት ስር የወደቁ ክለቦች መሆናቸው ይታወቃል። የአርሰናሉ በተለይ ክሮንኬም ብዙ ጊዜ ገንዘብ ከማውጣት ጋር ተያይዞ በትልቁ ስሙ የሚጠፋ ባለሀብት እንደነበር የሚታወቅ ነው። ክሮንኬ አውት የሚል ባነር እንኳን እየያዙ የአርሰናል ደጋፊዎች ወደ ሜዳ በተደጋጋሚ በአርሰን ቬንገር ጊዜ የሚገቡ እንደነበር የሚታወቅ ነው። አሁን ያ ነገር የለም። በተለይ ግለሰቡም በጀት ለመልቀቅ ለአርሰናል ምንም ችግር እንደሌለበት ነው በልጁ አማካኝነት እየገለጸ የሚገኘው ማለት ነው። ማንቸስተር ዩናይትድ በተመሳሳይ የሰር ጂም ራትክሊፍ የ1/4 የባለቤትነት በያዝነው ወር ላይ የሚረጋገጥ ይሆናል ማለት ነው። ይህንን ተከትሎ ታዲያ በዝውውር መስኮቱ ላይ በጣም በስፋት ከሚንቀሳቀሱ ክለቦች መካከል ማንቸስተር ዩናይትድ በዋናነት ይነሳል። ስለዚህ አርሰናልና ዩናይትድ ተጠባቂ የክረምት የዝውውር መስኮት ጊዜን ያሳልፋሉ ተብሎ ይገመታል ማለት ነው። አርሰናል ታዲያ የፊታችን እሁድ ወደ ለንደን ኦሎምፒክ ስቴዲየም በማቅናት ከዌስትሃም ጋር ተጠባቂ የፕሪሚየር ሊግ የለንደን ደርቢ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ከዛ ውጪ ቼልሲ ፍራንኪ ዲዮንግ ለማስፈረም ፉክክር ውስጥ እንደሚገባ ተረጋግጧል። በተለይ ደግሞ ማንቸስተር ዩናይትድ ለተጫዋቹ ፊርማ ይፎካከራሉ ሲል ሜትሮ ይዞት የወጣው መረጃ ያመለክታል። የዚህ ኔዘርላንዳዊ ሁኔታ አሁንም በባርሴሎና አጣብቂኝ ውስጥ እንደሚገኝ ተገልጿል። አሰልጣኝ ቴነግ ተጫዋቹን በ2022 ክረምት ወር ላይ ለማስፈረም እስከ መጨረሻው ድረስ መሞከራቸው ይታወቃል። ባይሳካ ማለት ነው። ተጫዋቹ ክለቡን መልቀቅ አለመፈለጉ ደግሞ አንዱ እንደ ምክንያት የተጠቀሰው ጉዳይ እንደነበር የሚታወቅ ነው። 26 ዓመቱ ላይ ነው የሚገኘው ኔዘርላንድ አማካኝ ፍራንኪ ዲዮንግ ማለት ነው። የካታላኑ ክለብ ባርሴሎና ከ2019 በኋላ ለመጀመሪያ ጊዜ የላሊጋ ክብራቸውን አምና ሲያሳኩ ማለት ነው በአሰልጣኝ ጃቪ ሄርናንዴዝ ስር ቁልፍ ሚና ሲጫወት ከነበሩ ተጫዋቾች መካከል ይጠቀሳል። ዘንድሮ ግን ተጫዋቹ ወደ ሌላ ክለብ ለማቅናት ልቡ መሸፈቱ ነው የተገለጸ የሚገኘው። የክለቡ ወቅታዊ የፋይናንስ ችግር እንዲሁም ደግሞ በቀጣይ ባርሴሎና ለሊጉና በአጠቃላይ ለዋንጫዎች የሚፎካከር ክለብ እንዳልሆነ ተሰምቶታልም ተብሏል። እንግዲህ 26 ዓመቱ ላይ ነው የሚገኘው በእግር ኳሱ ምዕራፍ ላይ ማለት ነው። በአጠቃላይ በእግር ኳሱ ህይወቱ በጣም ወሳኝ የሚባል እድሜ ላይ እንደሚገኝ
ብዙዎች ይናገራሉ። ከዚህ ጋር ተያይዞ ትክክለኛውን አቅጣጫ በመያዝ ወደ ሌሎች ክለቦች ለማቅናት መወሰኑን የተገለጸ የሚገኘው ክለቡም ተጫዋቹ ጥሩ ገንዘብ የሚያወጣበት ሰዓት ላይ እንደሚገኝ ያውቃሉ። ለዚህም ሲባል ተጫዋቹን በመጪው ክረምት ከመሸጥ ወደ ኋላ ላይ ይችላሉ መባሉ ደግሞ በድጋሚ የዲዮንግ ስም ከሌሎች ክለቦች ጋር እንዲያያዝ ምክንያት ሆኗል ማለት ነው። ክለቡ ያለበት ወቅታዊ ፋይናንስ ችግር ደግሞ ምናልባት ተጫዋቹን የሚበልጥ እንዲሸጡት የሚገፋፋቸው ጉዳይ ሆኖ መመልከት ይቻላል ማለት ነው። የምዕራብ ለንደኑ ክለብ የአማካኝ ክፍላቸውን ይበልጥ ለማጠናከር ትክክለኛው ተጫዋች ዲዮንግ እንደሆነ ማምነውበታል ተብሏል። ለዚህም እንግዲህ ወደ $100 ሚሊዮን ወይም ደግሞ ወደ 85 ሚሊዮን ፓውንድ መመደባቸውም እየተገለጸ ነው የሚገኘው። የምዕራብ ለንደኑ ክለብ ባለፉት 12 ወራት በአማካኝ ክፍላቸውን ለማጠናከር ሲሉ ብቻ በተለይ ሚድፊልድ ፖዚሽናቸው ላይ ይበልጥ ተጠናክረው ለመቅረብ ሲሉ ብቻ ወደ 280 ሚሊዮን ፓውንድ ወጪ ማድረጋቸው የሚታወቅ ነው። ኤንዞ ፈርናንዴዝ 107 ሚሊዮን ፓውንድ የወጣበት ተጫዋች ነው። ሞይሰስ ካይሴዶ 114 ሚሊዮን ፓውንድ የወጣበት ተጫዋች ነው። ሮሚዮ ላቪያ በተመሳሳይ ወደ 52 ሚሊዮን ፓውንድ አካባቢ የወጣበት ተጫዋች ነው። እነዚህን ተጫዋቾች ሰማያዊዎቹን ቢቀላቀሉ በተለይ ተጠበቀባቸውንና የወጣባቸውን ገንዘብ ያክል እየተንቀሳቀሱ ነው ወይ የሚለው ጥያቄ እንደሆነ ለብዙዎች የሚታወቅ ጉዳይ ነው። የባርሴሎናው ቴክኒካል ዳይሬክተር ዴኮ በበኩሉ ከተጫዋቹ ወኪል ጋር በተለይ ውሉን እንዲያራዝም ለማነጋገር ጥረት እንዳደረገ ገልጿል። ግን ደግሞ በተለይ ዲዮንግ በባርሴሎና ቤት የሚያገኘው እጅግ ከፍተኛ ሳምንታዊ ደሞዝ ይህንን ንግግር የሚፈቅድ ሆኖ አልተገኘም። ምክንያቱም ተጫዋቹ ሳምንታዊ ደሞዙን መቀነስ አይፈልግም። ክለቡ ደግሞ ፋይናንሻሊ ስትራግል እያደረገ ነው የሚገኘው። ትልቅ ጥያቄ ይነሳበታል ፋይናንስ ጋር ተያይዞ ባርሴሎና ማለት ነው። ስለዚህ በፍጹም ክለቡ ባርሴሎናና ተጫዋቹ ፍራንኪ ዲዮንግ ማለት ነው ከስምምነት ላይ ደርሳሉ ተብሎ አይገመትም ማለት ነው። በካታሎን ቤት 2 ዓመት ብቻ የሚቆይ ውል ያለው ዲዮንግ በክረምቱ በጣም ጥሩ ኦፈር ከቀረበለት እንግዲህ የሚሸጥ ተጫዋች ስለመሆኑ ግን እንደፍሮ መናገር ይቻላል ማለት ነው። አሁንም በተጫዋቹ ተስፋ ያልቆረጡት ማንቸስተር ዩናይትዶች እንዲሁም ደግሞ ቼልሲዎች ለዚህ ተጫዋች ፉክክር ውስጥ መግባታቸው እየተገለጸ ይገኛል። ቼልሲ በዝውውር መስኮቱ ላይ በአጠቃላይ በተለይ ከበርካታ ክለቦች ጋር ፉክክር ውስጥ የሚገባባቸው ተጫዋቾች እንዳሉ ከዚህ በፊት መጠቆማችን አይዘነጋም። በፍራንኪ ዲዮንግ ደግሞ ከማንቸስተር ዩናይትድ ጋር እስከ መጨረሻው ድረስ ፉክክር ውስጥ ለመግባት መዘጋጀታቸው ነው እየተገለጸ የሚገኘው። ከዛ ውጪ የአሜሪካ እግር ኳስ በተለምዶ ኤንኤፍኤል ወይም ናሽናል ፉትቦል ሊግ ማለት ነው ወደ ስፔን ለመጀመሪያ ጊዜ በመምጣት በሳንቲያጎ ቤርናቦ ጨዋታዎቹ እንደሚያከናውን ተገልጿል። ታዲያ ይህ ውድድር ከፈረንጆቹ 2025 ጀምሮ ለመጀመሪያ ጊዜ በሀገረ ስፔን በሳንቲያጎ ቤርናቦ ስቴዲየም ጨዋታዎቹ እንደሚያከናውን ነው እየተገለጸ የሚገኘው። ይህ በአሜሪካ እግር ኳስ በአጠቃላይ በዓለም አቀፍ ደረጃ ተቀባይነትና ተደራሽነቱን ለማስፋት በመታሰብ ነው ይህንን እንቅስቃሴ ለማድረግ ከፍተኛ ጥረት እየተደረገ የሚገኘው ማለት ነው። የስፔኑ ኃያል ክለብ ሪያል ማድሪድ ሜዳ ምርጫቸው በማድረግ በታሪክ ለመጀመሪያ ጊዜ በስፔን ውድድራቸውን ያከናውናሉ ተብሎ ይገመታል ማለት ነው። በ2025 ሊጉ በአዲስ የውድድር ዘመን ሲጀምር ማለት ነው በስፔኗ ዋና ከተማ ማድሪድ ላይ ማለት ነው ማያሚ ዶልፊንስ ከቺካጎ ቤርስ ጋር በሚያደርጉት ጨዋታ እዚህ ግዙፍና በቅርቡ እድሳቱን ያጠናቀቀው በጣም ቅንጡ በሚባለው ግዙፍ ስቴዲየም ሳንቲያጎ ቤርናቦ ላይ ያከናውናሉ ተብሎ ይገመታል። ኤንኤፍኤል ከዚህ በፊት በጀርመንን ጨምሮ በተለይ በሜክሲኮና በእንግሊዝ ጨዋታዎቹን ሲያከናውን መቆየቱ የሚታወስ ነው። በቀጣይ ደግሞ ትኩረታቸውን ወደ ብራዚል እንዲሁም ደግሞ ወደ ስፔን እንደሚያዞሩም ይጠበቃል ማለት ነው። በአጠቃላይ በሀገር አሜሪካ እጅግ ተወዳጅ ከሆኑ ስፖርት አይነቶች መካከል በዋናነት ይጠቀሳል ይህ የኤንኤፍኤል ውድድር ማለት ነው። ዘንድሮ የውድድሩ ዘመኑ በተለይ አሸናፊ የሚሆነው ቡድን የሚለይበት ትልቅ ውድድር ወይም ደግሞ በተለይ ለእግር ኳስ የአውሮፓ ሻምፒየንስ ሊግ ካልን ለኤንኤፍኤል ደግሞ በተለይ ሱፐር ቦል እያልን ነው የምናነሳው። የዚህ ትልቅ ውድድር ታዲያ ወይም ደግሞ የሱፐር ቦል የፊታችን ሰኞ በካይዘር ቺፍስ እና በሳን ፍራንሲስኮ 49ers መካከል በአልጂየንት ስቴዲየም ተጠባቂ ጨዋታቸውን የፊታችን ሰኞ የሚያከናውን ይሆናል ማለት ነው። ከዛ ውጪ በአምስቱ ታላላቅ የአውሮፓ ሊጎች መካከል በሁለቱ ማለትም በስፔንና በጀርመን ዋንጫ ጠቋሚ ሊሆኑ የሚችሉ ጨዋታዎች ዛሬ ይከናወናሉ ተብሎ ይገመታል። በጣም ታይትል ዲሳይዲንግ ወይም ደግሞ የዋንጫውን አቅጣጫ የመጠቆም ትልቅ አቅም ያላቸው ጨዋታዎች ናቸው ዛሬ ይከናወናሉ ተብሎ የሚጠበቀው ማለት ነው። ምሽት 2 ሰዓት ተኩል ሪያል ማድሪድ በሜዳው ሳንቲያጎ ቤርናቦ ሂሮናን ወይም ደግሞ በደረጃ ሰንጠረዡ የሚከተለውን ቡድን የሚያስተናግድበት መርሃ ግብር የሚጠበቅ ነው የሚሆነው። እነዚህ ሁለት ቡድኖች በመካከላቸው ያለው የነጥብ ልዩነት 2 ብቻ መሆኑ ይበልጥ ጨዋታውን አጓጊ እንዲሆን አድርጎታል ሊባል ይችላል። እንግዲህ ሎስ ብላንኮሶቹ በአጠቃላይ በተለይ በአሰልጣኛቸው ካርሎ አንቸሎቲ አማካኝነት ከዚህ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ይህ ጨዋታ ዋንጫው የሚጠቁም ነው ብዬ አላምንም የሚል ነገር አንስተዋል። በተለይ አሰልጣኝ ካርሎ አንቸሎቲ ምናልባት ተጫዋቾቻቸው ላይ ጫና እንዳይፈጠር ያደረጉት እንቅስቃሴ ሊሆን ይችላል ተብሎ ነው የተገመተ የሚገኘው። ቢሆንም ግን ዛሬ የሚያደርጉት መርሃ ግብር ደግሞ ይበልጥ ተጠባቂ ነው የሚሆነው። ከዛ ውጪ የመሀል ተከላካይ ጥምረታቸው ምን ይሆናል ቢለው ትልቁ ጥያቄ ነው። አንቶኒዮ ሩዲገር፣ ናቾ ፈርናንዴዝ ጉዳት ላይ ነው የሚገኙት። እንደሚታወቀው ዴቪድ አላባና ኤደር ሚሊታኦ ዴቪድ አላባ እንኳን የውድድር ዘመኑ በአጠቃላይ እንደሚያልፈው ይታወቃል። የኤሲኤል ጉዳት ነው ያስተናገደው። ከዛ ውጪ ኤደር ሚሊታኦ እያገገመ የሚገኝ ተጫዋች መሆኑን ተከትሎ ይህ ጨዋታ ቶሎ ነው የመጣበት። ስለዚህ በዚህ ጨዋታ ላይ መሰለፍ እድል አይኖረውም። ስለዚህ የመሀል ተከላካይ ጥምረታቸው ማን ነው የሚሆነው የሚለው ሌላው አጓጊ ጉዳይ ነው። እንግዲህ ጨዋታው ሲደርስ ነው የሚያሳዩን። ምናልባትም ግን ዳኒ ካርቫሃልን ከኦርሌን ቹዋሜኒ ወይም ደግሞ ፈርላንድ ሜንዲን ከኦርሌን
ከፌርላይን ሹዋሜኒ ጋር የማል ተከላካይ አድርገው ሊያጣምሯቸው እንደሚችሉ የተገለጸ የሚገኘው ማንንም ቢያጣምሩ ግን ናቹራል ሴንተር ባኮች አይደሉም ወይም ተፈጥሯዊ ተከላካይ መስመር ተጫዋቾች አይደሉም። ያ ደግሞ በቀላሉ ሂሮና ኤክስፕሎይት እንዲያደርጉት ወይም ደግሞ ያን ነገር በሚገባ ተጠቅመው ጎልን ኳስና መረብን እንዲያገናኙ ወይም ግብ እንዲያስቆጥሩ ትልቅ ሚና ሊጫወት ይችላል ተብሎ ይገመታል። በአጠቃላይ በአጥቂ መስመር ላይ በተለይ ሂሮናዎች በጣም ጥሩ የሚባል አጥቂ እንዳላቸው ይታወቃል። የ26 ዓመቱ አርተም ዶቭቤክ ማለት ነው ዩክሬናዊ ተጫዋች ሜትር ከ84 ሴንቲሜትር ነው የሚረዝመው። በአጠቃላይ በዚህ ውድድር ማለት ነው 14 ግቦችን ሲያስቆጥር 5 ኳሶችን አመቻችቶ ማቀበል የቻለ በሳል የሆነ የአጥቂ መስመር ተጫዋች አላቸው። በአጠቃላይ እንዲሁም ሳቪዮ በተለይ በክረምት የዝውውር መስኮት ላይ ወደ ማንቸስተር ሲቲ ያቀናል የተባለውም ተጫዋች በ23 ጨዋታዎች 5 ጎሎችና 7 ኳሶችን አመቻችቶ ያቀበለ ተጫዋች ነው። የብራዚል 19 ዓመት ተጫዋች ማለት ነው። እነዚህ ተጫዋቾች በቀላሉ ለሪያል ማድሪድ እጅ ይሰጣሉ ተብሎ አይገመትም። በተለይ እረፍት ነሽ የሆነ እንቅስቃሴ ሲያደርጉ የሚያመሹበት ጨዋታ ሊሆን ይችላል ተብሎ ነው የሚገመተው። የምሽቱ 2 ሰዓት ተኩል ጨዋታ ማለት ነው። ቀደም ሲል እንዳነሳሁት ነው በመካከላቸው ያለው የነጥብ ልዩነት 2 ብቻ ነው። ይህ ደግሞ ይበልጥ የዋንጫውን ጠቋሚ የሆነው ቡድን ሊያስመለክተን ይችላል ተብሎ ይገመታል። የውድድሩ ክስተት የሆነው ቡድን ሂሮና ይህንን ምድል በሚገባ በመጠቀም በተለይ መሪነታቸውን ለማስጠበቅ ከፍተኛ ጥረት የሚያደርጉበት መርሃ ግብር ሊሆን ይችላል ተብሎ ይገመታል። እንደሚታወቀው ይህ ጨዋታ የመልስ ጨዋታ ነው የሚከናወነው። በመጀመሪያው ውድድር ዘመን ላይ ሂሮና እንዲሁ በሜዳው ይህንን ጨዋታ አስተናግዶ እንደነበር ይታወቃል። በስታዲዮ ሙኒሲፓል ዴ ሞንቴሌቪ ማለት ነው 3-0 በሆነ ውጤት በሪያል ማድሪድ ሽንፈት ማስተናገዳቸው የሚታወቅ ነው። አሁን ታዲያ ያንንም ውጤት ለመቀልበስ ከፍተኛ ጥረት ያደርጉበታል ተብሎ ይገመታል። በስፔን ላሊጋ የመርሃ ግብር እጅጉን የሚጠበቅ ነው የሚሆነው። ወደ ጀርመን ቡንደስሊጋ ስናቀና በባየር ሌቨርኩሰንና በባየር ሙኒክ መካከል የሚከናወነው እጅግ ተጠባቂው መርሃ ግብር ዛሬ ምሽት በተመሳሳይ ሰዓት 2 ሰዓት ተኩል ሲል በቤ አሪና ላይ የሚከናወን መርሃ ግብር ነው። በአጠቃላይ ባየር ሌቨርኩሰን በተለይ ውድድር ዘመኑ ብቻም ሳይሆን በአውሮፓ መድረክ ላይም እያስደመመ የሚገኝ ክለብ ነው ቢባል ማጋነን አይሆንም። በአጠቃላይ 30 ጨዋታዎችን አድርጓል አሰልጣኝ ዣቪ አሎንሶ ማለት ነው። ምንም አይነት ሽንፈት አልቀመሰም እስካሁን ድረስ። በአምስቱ የአውሮፓ ሊግም ሽንፈት ያላስተናገደው ቡድን ባየር ሌቨርኩሰን ነው። ሽንፈት ያላስተናገደው ግለሰብ ወይም አሰልጣኝ ደግሞ ዣቪ አሎንሶ እንደሆነ መመልከት ይቻላል ማለት ነው። ባየር ሙኒክ በተለይ ለ11 ዓመት ተከታታይ በሆነ ወጥነት ባለው መልኩ የጀርመን ቡንደስሊጋን ያሳካ ክለብ እንደሆነ ይታወቃል። ለዛም ነው የጀርመኑ ኃያል ክለብ እየተባለ የሚጠራው ማለት ነው። ታዲያ እዚህ ጉዞ ላይ ሰብሮ ባየር ሌቨርኩሰን ይገባሉ የሚለውን ነገር እርግጠኛ በሆነ መልኩ ወይም ደግሞ ፍንጭ እንኳን እንዲሰጠን ይህ መርሃ ግብር የሚያስመዘግበው ውጤት ትልቅ ግባት ይሆናል ተብሎ ነው የሚገመተው። በመካከላቸው ያለው የነጥብ ልዩነት 2 ነው። በ52 ነጥብ ነው ባየር ሌቨርኩሰን እየመራ የሚገኘው። ባየር ሙኒክ በ50 ነጥብ ይከተላል ማለት ነው። በአጠቃላይ ሙኒክ በዝውውር መስኮቱ ላይ መነሳሻ ቦይን ጨምሮ በተለይ በንቃት የተንቀሳቀሰ ክለብ እንደሆነ ይታወቃል። ባየር ሌቨርኩሰን በአንጻሩ እና ቪክተር ቦኒፌስ የመሳሰሉ ተጫዋቾቹን በጉዳት በዚህ ጨዋታ ላይ ያሰልፈም የአጥቂ መስመር ተጫዋቾቹን ማለት ነው። በአጠቃላይ ግን በእንቅስቃሴ ረገድ በተለይ እነ አሌክስ ግሪማልዶ እነ ፍሎሪያን ቪርትስ እንዲሁም እነ ቦርሃ ኢግሌሲያስ እና እነ ጀርሚ ፍሪምፖንግ እንዲሁም ግራኒት ዣካ ማለት ነው በአጠቃላይ የሚያደርጓቸው እንቅስቃሴዎች ለባየር ሌቨርኩሰን ወሳኝነታቸው ምንም ጥያቄና መልስ የለውም ከፍተኛ በሆነ መልኩ እንደሆነ ነው ሊነገር የሚችለው ማለት ነው። ይህ መርሃ ግብር ተመሳሳይ 2 ሰዓት ተኩል ሲል የሚከናወን ይሆናል። ፌሊክስ ዙዋየር ደግሞ በመሃል አልቤትነት የሚመሩት ይሆናል ማለት ነው። በአጠቃላይ በስፔን እና በጀርመን ደግሞ እነዚህ ሁለት ጨዋታዎች ማለት ነው የዋንጫ ጠቋሚ ሊባሉ ወይም ደግሞ ታይትል ዲሳይዲንግ ሊሆኑ የሚችሉ የዋንጫ አቅጣጫውን ሊጠቁሙ የሚችሉ ጨዋታዎች የሚከናወኑ ይሆናል። እጅግ ተጠባቂ ናቸው። ሁለቱም ጨዋታዎች ምሽት 2 ሰዓት ተኩል ሲል በተመሳሳይ ሰዓት ላይ የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ትላንትናም ቀጥለው ተከናውነዋል። ሀዲያ ሆሳዕና ውጤት ጦት ላይ የሚገኘው ባህር ዳር ከነማን በዳዋው ቴሳ ብቸኛ ግብ 1-0 ሆነ ውጤት አሸንፏል። ውጤቱ ለሀዲያ መልካም ሊባል ይችላል። ምክንያቱም አራተኛ ተከታታይ ጨዋታ ባቻ ውጤት ነበር ያጠናቀቁት። ከዛ በኋላ ነው ከትላንትናው ጨዋታ ሙሉ 3 ነጥብ መውሰድ እየቻሉት ማለት ነው። ከዛ ውጪ ሐዋሳ ከነማን በአሊ ሱሌማንና ተባረከ ፋሙ 2 ጎሎች ታግዘው 2-1 በሆነ ውጤት በተለያም በሪቾ ድራሜን በማሸነፍ ከጨዋታው ሙሉ 3 ነጥብ ይዘው ወጥቷል። እንግዲህ ዛሬም ሊጎቹ ቀጥለው ይከናወናሉ። አዳማ ከነማ ባለሜዳው ክለብ ማለት ነው ከፋሲል ከነማ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ይከናወናል። እንዲሁም ሻሸመኔ ከተማ ከድሬዳዋ ከነማ ጋር የሚያደርጉት ጨዋታ ደግሞ ሊጉ ቀጥሎ ይከናወናል ምሽት 12 ሰዓት ላይ ማለት ነው። ነገ ደግሞ ቅዱስ ጊዮርጊስ ከወላይታ ዲቻ ሌላው ተጠባቂ መርሃ ግብር ነው። እንዲሁም ኢትዮጵያ መድን ከወልቂጤ ከነማ ጋር የሚያደርጉት ጨዋታ 14ኛው ሳምንት ጨዋታዎች የሚጠናቀቅ ይሆናል። በተለይ ንግድ ባንክና መቻል ከትላንትና በስቲያ እንዲሁ ሽንፈት ማስተናገዳቸው ይበልጥ በተለይ ተፎካካሪ ለሚሆኑ ቡድኖች ውጤት በማግኘት ይበልጥ ወደ ዋንጫው ፍክክሩ የሚገቡበት ሰፊ ድል እንዳመቻቸ ማየትና መመልከት ይቻላል። ከዛ ውጪ ኢትዮጵያ በካፍ ወይም በአፍሪካ አወዳዳሪ አካል በአፍሪካ ኮንፌዴሬሽን ማለት ነው ተወካይ አግኝታለች። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የሆኑት አቶ ኢሳያስ ጅራ የካፍ አስፈጻሚ ኮሚቴ አባል ሆነው እንግዲህ ተካተዋል ወይም ተሾመዋል ማለት ይቻላል። የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ ባደረገው ስብሰባ ነው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራን የካፍ ስራ አስፈጻሚ ኮሚቴ ወይም ኤክስኪዩቲቭ ኮሚቴ አባል አድርጎ መምረጡ የተዘገበው ማለት ነው። በትላንትናው ዕለትም የካፍ ስብሰባ አድርጎ ነበር። በተለይ ነገ በሚከናወነው የአፍሪካ ዋንጫ በተለይ ፍጻሜ ጨዋታ ላይ የአፍሪካ ኮንፌዴሬሽን እንዳለ የእግር ኳስ ፌዴሬሽን ፕሬዚዳንቶች ማለት ናቸው የየሀገሪቱ በዚህ ወደ ኮት ዲቫር በማቅናት
ፍጻሜ ጨዋታው እንዲታደሙ እድል ማቅረቡ ይታወቃል። በዛ መሰረት እንግዲህ ፕሬዝዳንት ኢሳያስ ወደ ስፍራው አቅንተው ነበር። በእርግጥ ኢትዮጵያ በዚህ ደረጃ ላይ ወይም ደግሞ በግለሰብ በካፍ ውስጥ ስታስወክል የመጀመሪያ አይደለም። መስራችም እንደመሆኗ መጠን ብዙ የሚያስገርም ሊሆን አይገባም። ግን ደግሞ በተለይ የተገኘው እድል ደግሞ ወርቃማ ነውና በተለይ ባሉት ቀሪ ሰዓታት ማለትም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ሆኖ በሚቆዩበት ሰዓታት ላይ በተለይ የካፍ የስራ አስፈጻሚ ተወካይ መሆን ማለት በተለይ በአጠቃላይ በእኛ እግር ኳስ ላይ ጥሩ ለውጦች እንዲመጡ ድሎችን ከማምጣት የወዳጅነት ጨዋታዎችን ከማመቻቸት አንፃር ብሔራዊ ቡድኑ በተቻለ መጠን የሚጠቀምበትን ነገር ማመቻቸትና መዘርጋት እንደሚያስፈልግም ብዙዎች የሚጠቁሙት ሐሳብ ነው። ዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።